ሮቤል በድጋሚ ሞቷል ማለት ነው። እንግዲህ ሮቤልን የገደለችው ሚራ ነች። ሚራ እንግዲህ ይህንን ልታደርግ የቻለችበት ነገር ምንድነው ስንል ሚራ ይህንን ልታደርግ ያስገደዳት ነገር ቢኖር እንግዲህ ለአድናን ሁሉንም ነገር ተናግራለች። ማለትም ሮቤል ሚራን ገድሏ ሮቤል የሉሃናን እህት ሳራን የገደለው ሮቤል ነው። ስለዚህ ሳራን የገደላት ሮቤል ነው ብላ ስለተናገረች ያን ነገር ከሰማ ሮቤል ደግሞ ጭቅ አርጎ ነው የሚያጠፋኝ ብላ ፈርታ ነው እንግዲህ በቃ በኔ እጅ ብትጠፋ ይሻላል መንቃት አልነበረብህም በሚል እንግዲህ ህይወቱን አጥፍተዋለች ማለት ነው። በጣም የጭካኔ ጥግ። እንዴት ነው ሚራ ይሄንን ያሰበችው? እሱ እኮ ወዷት፣ በተለይ አሁን ላይ ደግሞ ካንቺ ውጪ ሌላ እማምነው ሰው የለኝም በማለት እንግዲህ አምኗት ወዷት ነው እንግዲህ ከሷ ጋር ሲጨፍርና ሲደንስ የነበረው። እናም እንግዲህ አይንህን ጨፍን በማለት ያደረገችበትን ድርጊት ከመግቢያው ላይ እንዳስቀመጥኩላችሁ በጣም በእጅጉ ነው የሚያሳዝነው። ሚራ እንግዲህ ከዚህ በፊት ሮቤልን አልቦ መኖር አልችልም፣ ያለ ሮቤል ህይወት የለኝም፣ ሮቤልን የኔን ሮቤል የት ነው የጣላችሁት እያለች ሉሃናንና አድናንን ስታስጨንቃቸው ነበር። አድናን ለደቂቃ እንኳን በቃ ማለት እንዴት ነው ምንም አልቆጨውም። በቃ ሚራ ወንድሙን ገላ፣ በእርግጥ ወንድሜ ነው እኮ የእናቴ አደራ ነው እኮ ግን በቃ ለኔ ብላ ነው ለኔ ያስባ ነው ያለው። ምክንያቱም ሉሃና ያን ነገር ያደረገችው ሉሃና የሮቤልን ህይወት ያጠፋችው አስባበት አቅዳበት አይደለም። ሮቤል ግን የሳራን ህይወት ያጠፋው አቅዶ አስቦ ስራዬ ብሎ ነው ያን እንዲያደርግ። በእርግጥ እዚህ ጋር ሚራ ያደረገችው ነገር ምንድነው? ለአድናን ስትናገር ራሷን እንደ ጻድቅ አድርጋ ማለት ነው። እኔ እኮ ለምን ይህንን ነገር አታድርግ አትግደላት ብየው ነበረ፣ እሱ ግን አልሰማ ብሎኝ ነው ብላ ጭራሽ ራሷን ጻድቅ አድርጋ ነው እንግዲህ ሮቤልን እንደ ኃጢአተኛ ያደረገችው እሷ በቃ እንደ ጻድቅ። ከዛስ አሁን ላይ ሮቤል በህይወት ካለ ደግሞ አድናን ሮቤልን ይዘዋል። ሮቤልን ሲያስጨንቀው ሮቤል ደግሞ አይ ሚራ ነች በቃ ስለ ሪሌሽናችን እንዳያውቅ አድናን እንዳይሰማ። ስለዚህ አድናን ከሰማ አድናን ደግሞ መስማቱ አይቀርም ነበረ። ሳራ ልትናገር ስትል እንዳትነግርህ ህይወቷን አጥፋልኛለች፣ አጠፋውኝ፣ ስለዚህ ተባባሪዎቹ ሁለታችንም ነን ብሎ ሁለታቸውም እስር ቤት መግባታቸው የማይቀር ነገር ነበረ ማለት ነው። ታዲያ ይሄ እንዳይሆን ደግሞ ምን አደረገ? ቀድሞ ማለት ነው ሮቤል ይህን ነገር አድርጓል። ሮቤል ህይወቷን አጥፍቷን እናም እንግዲህ የሳራን ህይወት ስላጠፋ በጣም የሚገርም አሁን አድናን ራሱ በጣም የተጨነቀው ከሮቤል ህይወት መጥፋት ይልቅ፣ ምክንያቱም ለሮቤል ሞት ረፍት ነው በቃ። ግን ሳራን እንደዚህ አድርጎ አስጨንቆና ሲጥ አድርጎ መከራዋን አብልቶ እንግዲህ አስቡት፣ ሰው ቤት እየሰራች የነበረች ልጅ አንድ ቀን እንኳን ረፍት አግኝታ ተመስገን ሳትል ሰው ቤት እየሰራች ነገር ግን ህሊናው አልቻለም እንዴ! እንዴት ነው የአድናን ሚስት ሮቤልን ጋር የምትማግጠው? ይህን ነገርማ አድናን ማወቅ አለበት። መጃጃል የለበትም፣ አሻንጉሊት መሆን የለበትም። ይሄ ነገር ሲሆን እኔ ደግሞ ጸጥ ብዬ አላይም ብላ ሀቅን ለማውጣት እውነትን ለመናገር የቆመችን ልጅ ህይወት ነው ያጠፋው ማለት ነው ሮቤል። ስለዚህ ምን አላድናን ወይኔ ወንድሜ ሞተብኝ ከማለት ይልቅ ሚራ ስትነግረው ማለት ነው ወይኔ እንደዚህ ሆኖ መሞት አልነበረበትም፣ ተሰቃይቶና ተንገላቶ ነበረ። አድናንን በጣም ያስጨነቀው ነገር ቢኖር ምንድነው? ለሉሃና እንዴት አድርጌ ነው እህትሽ አምሳያሽ ምትክ የሌላት እህትሽ ምትወጃት? እንግዲህ ያስቡት ሉሃና ሳራ ስትባል ሳራ እንዲሆነች ሳራ እንደዚህ ሲባል እንዴት ልቧ እንደሚመታ እንደው ይሄ በጣም ለሷ ጉድለቷ እንደሆነ ተረድታ ነው እንግዲህ ሚራ እንኳን እንደዛ ስታሰቃያት የነበረው። ምንድነው ያለቻት? ስለ ሳራ ማወቅ ከፈለግሽ እኔ ተከተይኝ፣ ሳራ የት እንዳለችና ሳራ ምን እንደሆነች አሳይሻለሁ ብላ ወስዳ ምንድነው ያሳይቻት? የሮቤልን አስከሬን ነበር ያሳይቻት። ታዲያ በዛ ሰዓት ሉሃና በጣም ነው የደነገጠችው፣ በቃ በጣም ነው የፈራችው። ለምን? እንደ ሚራ ድንጋይ ስላልሆነች። ሚራ ግን ይሄው የጭካኔዋ ጥግ ይሄው አምኗት ወዷት አፍቅሯት እሷ ጋር ጠጥቶ እሷ ጋር እየደነሰ አይንን ጨፍን ሰርፕራይዝ አለ ብላ ነው እንግዲህ ሰርፕራይዝ ልታረገኝ ነው ብሎ የጅል ነገር። ሮቤል ደግሞ ያወዳለው ያላንተ ህይወት የለኝም ካንተ ውጭ እኔ መኖር አልችልም እያለችው ስለነበረ ያ ነገር እውነት መስሎት እውነት ለመሆኑ እኮ እውነት ነው። ግን አሁን ላይ ግን እያደረገችው ያለችው ነገር ግን ከአንድ ማለት አንዳንድ ጊዜ
ፍቅርና ጥቅም በእርግጥ ይገናኛል። ቢሆንም ግን የምትወደው የምታፈቅረውን ሰው እንደዛ አድርጋ በዛ መልኩ በቢላ በነገራችን ላይ እሷ አሁን ሞተ ብላ በቃ ትተዋለች። የሮቤል ነገር መቼም ታምር አይደል? ደግሞ ድጋሚ መምጣቱ አይቀሬ ነው። እንግዲህ ሉሃና እና አድናን በቃ ሞተ ብላ ሉሃና በጣም እያለቀሰች እኔ ነፍሰ ገዳይ ነኝ እያለች በጠዋት በማታ በቀን በሌሊት ህሊናዋ እረፍት አጥቶ እንደዛ እየተጨነቀች ነገር ግን እሱ ምንም አልሆነም። ነገር ግን እሱ ጭራሹን ይባስ ብሎ ከቤት ወጥቶ ማለት ነው እነሱ ሳያዩት ተደብቆ ወጥቶ ሄዶ ጭራሽ መድኃኒት ገዝቶ መቶ መርፌ ተወግቶ አስቡት እንግዲህ ይህንን ሁሉ የሚያደርገው ምንድነው? ሉሃናና አድናን ሳያዩት ማለት ነው። እናም እንግዲህ ትውስታው ላይ እንደነገራት ማለት ነው ለሚራ ሲናገር እንግዲህ እንደ ትውስታው እንደተመለከትነው ማለት ነው በቃ እነሱ ሳያዩት ይህንን ሁሉ ነገር ያደረገው እነሱ ሳያዩት እነሱ ሳያውቁ ይህን ሁሉ ነገር ማድረግ ችሏል። በጣም ነው የሚገርመው፣ በጣም በእጅጉ ማለት ነው። እኔ የሚገርመኝ አድናንና ሉሃና እኮ ያኔ በተለይ ሚራና ሮቤል በጣም ሲበዛ ምስጥ ስለሆኑ የሳራ ጊዜ ያን ያክል ቀን ሬሳ እዛ ውስጥ ተቀምጦ ያን ያክል ጊዜ ሲያወሩ ሲያሸኮሽኩ ምን ሲሉ አልሰሙም። ሉሃናና ያው ግን እውነት ተደብቃ አትቀርም። ዞሮ እውነት ፍንትው ብላ ማውጣቷ ስለማይቀር አሁን ላይ በፍሌሹ አማካኝነት ሮቤል ወስዶ እንደቀበራት አወቀ ማለት ነው አድናን። ይህንን ነገር ሲያውቅ ታዲያ በቃ ይሄ ነገር እያደረገ ያለው ሳራን ወስዶ ቀብሯታል። ይሄማ ወንድሜ ሊሆን አይገባም። ይሄማ በጣም ነበር የተናደደበት። ያን ነገር ስላወቀበት ደግሞ ምን አደረገ ሮቤል? ሊገለው ፈለገ። ወንድሙን የእናት አባቱን ሊገድል ፍጥርቅ አድርጎ ከኋላ ሄዶ ንቅ ነው ያደረገው ማለት ነው በማነቂያ ነገር። በዛ ሰዓት ታዲያ ማለት ሉሃናም ያደረገችው እውነቷን ነው። የምትወደው የምታፈቅረው ሰው በዛ መልኩ እንደዛ ብሎ እንዲወገድባት አልፈለገችም። ስለዚህ እሷም መውሰድ ያለባትን እርምጃ በድንጋጤ ነው እንግዲህ በዛ በጠርሙስ ይዛ አናቱን ያለችው። እናም እንግዲህ አናቱን ስትለው ያው እሱም እንደሞተ ነበር የተረዱት። እሱም በቃ በዛ ሰዓት እኮ ሞቼ ነበር አለ ትውስታው ላይ። በዛ ሰዓት እኔ ሞቼ ነበረ፣ ግን በቃ በኋላ ላይ ተረጋግቼ ምናምን ስነቃ እዛ ውስጥ ነኝ። ጭራሹኑ መድኃኒት ገዝቼ ስገባ በኋላ ላይ ስሰማቸው ይሄን ሬሳ አስወጣ፣ ይሄን ሬሳ እያለች ነው። ስለዚህ ሬሳ ካሉኝ አይቀር ሬሳ ልምሰል ብዬ ነው። እኔ ገረመኝ። አይተነፍስም እንዴ ነው እሷ ራሷ እኮ አድናን በእርግጥ በጣም ትልቅ ነገር ነው ያደረገው። በጣም ለማውጣጣት እሷን የሳራን ሞትና ትክክለኛ መሞቷንና ገዳይዋንም ለማወቅ የሄደበት ርቀት በጣም ነው የሚገርመው። ማለት እንግዲህ የሮቤልን አስከሬን ወስዶ ራሷ ቤት አስቀምጦ ከዛ በኋላ እሷ ቤት ስትሄድ እንዴ ጭራሽ ቤት ተቀምጧል። በኋላ ላይ ነው እንጂ የሚገርመው በጣም ሁሉንም ነገር ስለ ሳራ አብራርተሽና በደንብ አድርገሽ ግልጽ አድርገሽ ከነገርሽኝ እኔ አንቺን በቃ ከዚህ ጉዳ አወጣሻለሁ፣ ይህን ሬሳ አስወግድልሻለሁ ብሏት ነበረ። በዛ ሰዓት በጣም የገረማት እንዴ አድናን ቃሉን ፈጸመ፣ በቃ ሬሳውን አስወግድልኝ ብላ ተደስታ ሳትጨርስ ወዲያው ስልኩ ጠራ ማለት ነው። ማን ነበረ? ሮቤል ነበር ማለት ነው። የሚገርም ነው በጣም። እናም እንግዲህ ሮቤል ከሞት ነው የተነሳው ማለት ይቻላል። በጣም በቃ ሉሃና ራሱን እንደገደለችው ነው የተሰማት። በጣም እያለቀሰች ኢቭን በእንቅልፍ ልቧ ራሱ እየቃጀች እኔ ያልገደልኩትም እኔ ፈልጌ አይደለም ይቅር በለኝ እያለች ስሙን መጥራት ብቻ ነበር የቀራትኝ። ነገር ግን ያው እንግዲህ ፈጣሪ ረድቷት ማለት ነው። ሉሃናንንም ያው ነፍሰ ገዳይ ያልሆነችም በእርግጥ አላየችውም በህይወት መኖሩን። በኋላ ሚራ ይኸው በራሷ ጊዜና የሚራ ጭካኔ ሉሃና ሳታስበው እንኳን ከእጇ ላይ አምልጧት እንዴት እየተጸጸተች እንደሆነ ይሄ ነው ህሌና፣ ይሄ ነው አይምሮ። ምን ማለት በቃ የሰው ህይወት በእኔ ምክንያት ማለፍ የለበትም ብላ ነው አይምሮዋ የተሰማው። እና ሉሃና በጣም ጨዋ ልጅ ናት። እና ሚራ ካልንስ ይኸው ሚራማ አንደኛ የመጀመሪያ ደረጃ ሳራን ካልገደልክ፣ ሳራን ካልሞተች እኔ እናንተ በፍቅር መቀጠል አንችልም ሂዳ ትናገራለች። ሲጀመር ትናገራለች ብላ ከመፍራት ይልቅ በትዳሯ ተሰብስባ ብትቀመጥ፣ ባትጨማለቅ፣ ባትዘፈቅ አሪፍ ነበረ። እና በጣም ነው የምታሳዝነው በጣም በእጅጉ ማለት ነው። እንግዲህ ሚራ እንግዲህ ቅሌቷን ተኮናንባለች። አሁን ደግሞ ጭራሽ ነፍሰ በላ ነፍሰ ገዳይ ሆና ቁጭ ብላለች። ህሊና አሁን እንዴት ነው ሊያስቀምጣት የሚችለው የሚለው ደግሞ ጭራሹን ይባስ ሌላ ጥያቄ ነው ማለት ነው። ሌላ ጥያቄ። እና እንግዲህ ቀጣይ ምን ሊሆን ይችላል ስንል ብዙ ነገሮች ሊፈጠሩ ይችላሉ። ምክንያቱም ሚራ ህይወቱን አጥፍተዋለች በሷ ልብ። ስለዚህ አሁንም በድጋሜ ሮቤል ይነሳል ብዬ ነው የማስበው።
እናም እንግዲህ ሮቤል ሊነሳ ይችላል ብዬ አስባለሁ። እስኪ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። መልካምነት ለራስ ነው መልሶ ይከፍላል ተወዳጆች። እናም ኮሜንት ላይ እናንተ ማሰባችሁን ምን ሊሆን ይችላል የሚለውን እንዲህ ቢሆን እንዲያ ቢሆን የሚለውንም እንዲሁም ደግሞ ቀጣይ ክፍል ይለቀቅ የሚለውንም ያው ደስ የሚለው ነገር ሉሃና ድራማ በየቀኑ ነው የሚለቀቀው እና እናንተም ሀሳብ አስቀምጡላችኋለሁ ውዶች። ላይክ፣ ሼር፣ ሰብስክራይብ ለምታደርጉልኝ ከልብ አመሰግናለሁ። በቀጣይ ቪዲዮ በሌላ ክፍል እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ ተወዳጆች።